ዓለም በድንጋጤ ውስጥ ናት። ታሪክ በዓይናችን ፊት እየተቀየረ ነው። ቴህራን በቦምብ እየተናወጠች ነው። የአሜሪካ ቆንስላዎች በእሳት እየነደዱ ይገኛሉ። በመካከለኛው ምስራቅ የመጨረሻው ጦርነት ተቀስቅሷል። ዝርዝር መረጃውን አሁን ይዘንላችሁ ቀርበናል። ከኤስቢኤም ኒውስ ጋር አብራችሁን ቆዩ። እስራኤል በኢራን ዋና ከተማ ቴህራን ላይ መጠነ ሰፊ ጥቃት ሰንዝራለች። ጥቃቱ የኢራንን የፓራሚሊታሪ ዋና መስሪያ ቤቶች እና ሚሳኤል ማስወንጨፊያዎች አመድ አድርጓቸዋል። ነገር ግን ኢራን ዝም አላለችም። በዱባይ የሚገኘውን የአሜሪካ ቆንስላ እና በኳታር የሚገኘውን ግዙፉን የጦር ሰፈር በሚሳኤል ደብድባለች። ነገሩ ወዲህ ነው። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ እስራኤል የተተኪውን መሪም ኢላማችን ነው ስትል ዝታለች። በሌላ በኩል ደግሞ አንድ የኢራን የጦር መርከብ በስሪላንካ ባህር ላይ የተሰጠመች መሆኑ ተሰምቷል። ይህ ሆን ተብሎ የተሰነዘረ ጥቃት ነው ወይስ አደጋ? ዓለም በጥርጣሬ ውስጥ ናት። ጦርነቱ በኢኮኖሚው ላይ ከባድ መናጋት አምጥቷል። በደቡብ ኮሪያ የገበያ መለወጫ በድንገት ተዘግቷል። በኢራንና በሊባኖስ ደግሞ በሺዎች የሚቆጠሩ ንጹሐን ዜጎች ሕይወታቸውን እያለፈ ነው። ሰብአዊ መብት ተሟጋቾች እንደሚገልጹ ባለፉት ቀናት ብቻ ከ1000 በላይ ሰዎች ተገድለዋል። ተመልካቾቻችን፣ ሁኔታው በየሰከንዱ እየተቀየረ ነው። ይህ ጦርነት ወደ የት ያመራል? ሶስተኛ የዓለም ጦርነት ደጃችን ነው? እንደነዚህ ያሉ እውነተኛና ፈጣን ሰበር መረጃዎችን በየሰዓቱ ለማግኘት አሁንኑ የኤስቢኤም ኒውስን ሰብስክራይብ አድርጉ። የደወል ምልክቷን በመጫን ቤተሰብ ሁኑ። ይህ መረጃ ለሁሉም እንዲደረስ ላይክና ሸር ማድረጋችሁን አትርሱ። የእናንተን አስተያየት በኮመንት መስጫው ላይ እንጠብቃለን። ቀጣዩን ሰበር መረጃ ይዘን እስክንመለስ ድረስ ኤስቢኤም ኒውስ ነበርን። ቸር ያቆየን።